የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ዛሬ በሰጡት መግለጫ በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን አስታውቀዋል። እንደ ሚኒስትሩ ገለጻ ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ ሲቀርብ መቆየቱን ነው አቶ አህመድ ሺዴ በመግለጫው የጠቆሙት። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦቱ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን አስታውቀዋል። የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀምራል ማለት ነው። እንዲሁም በክልሎች ደግሞ ለክልሎችም ከነገ ጀምሮ ከጅቡቲ ጭነት የሚጀመር ይሆናል። ስለዚህ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት ሙሉ ለሙሉ እንዲመለስ ተወስኗል። ይሄ በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀድሞ 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ እንደሚጀምር የገለጹት የገንዘብ ሚኒስትሩ አህመድ ሺዴ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራል ብለዋል። ይህም በኢኮኖሚ እንቅስቃሴ ላይ የተፈጠረውን ጉዳት ለመቀነስ፣ የእርሻ ምርቶችን ወደ ገበያ ለማድረስ፣ የፕሮጀክቶች አፈጻጸም ላይ የተፈጠረውን ጫና ለመቋቋም፣ ግብርናና የኤክስፖርት ስራዎችን ለማቀላጠፍ እንደሚረዳም አስታውቀዋል። የገንዘብ ሚኒስትሩ አክለውም በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ኢኮኖሚ ላይ የሚያደርሰውን ጫና ለመከላከልም መንግስት በልዩ ግዢ በከፍተኛ ዋጋ ነዳጅ ገዝቶ እያቀረበ መሆኑንም ሚኒስትሩ አህመድ ሺዴ አስረድተዋል። ይህንንም ውሳኔ ተከትሎ ለነዳጅ ድጎማ የሚመደበው በጀት በወር የ20 ቢሊዮን ብር ጭማሪ በማሳየት አጠቃላይ የሀገሪቱን የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዳደረሰው ነው የተገለጸው። እንግዲህ የተፈጠረው ጦርነት በዓለም ህዝቦች እና ኢኮኖሚዎች ላይ ከፍተኛ ጫና ነው ያሳደረው። ኢትዮጵያም የዚህ ዋነኛ ገፈት ቀማሽና ተጠቂ ሀገር ነች ማለት ነው። የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። የህወሓት ቡድን ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር ስልጣንና ኃላፊነት ለማፍረስ እየተንቀሳቀሰ መሆኑን በይፋ አወጀ። የህወሓት ቡድን በፌዴራል መንግስቱ ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር እንደሚያፈርስና የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጄኔራል ታደሰን ስልጣን እንደሚነጥቅ ማሳወቁን ተከትሎ በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች፣ የማህበረሰብ አንቂዎች፣ ሲቪል ማህበራትና ጋዜጠኞች በጽኑ እየተቃወሙ ይገኛሉ። ዲሞክራሲያዊ ስምረት ትግራይንና ሳልሳይ ወያኔ ፓርቲዎችን ጨምሮ በክልሉ የሚንቀሳቀሱ ፓርቲዎች ቡድኑ ከ5 ዓመት በፊት በህገወጥ ምርጫ አቋቁሞታል ያሉትን ህገወጥ ምክር ቤት ዳግም እመልሳለሁ በማለቱ ተቃውሟል። ሆኖም በምርጫ ቦርድ የተሰረዘው የህወሓት ቡድን ቃል አቀባይ እንደሆኑ የገለጹት ሚካኤል አስገዶም የተባለው ግለሰብ ለቢቢሲ አማርኛ በሰጡት ቃለ መጠይቅ የትግራይ ጊዜያዊ አስተዳደር እየፈረሰ ነው ሲሉ ግጭት ቀስቃሽ ንግግር አድርገዋል።
ከሻዕቢያ ጋር ጽምዶ የተሰኘ ጥምረት ፈጥሯል የሚባለው የህወሓት ቡድን በእኒህ ሰው በኩል ከፌዴራል መንግስቱ ጋር ግንኙነትን አቋርጫለሁ ሲል የፕሪቶሪያውን ውል ማፍረሱንም በይፋ አውጇል። እንዲሁም ጊዜያዊ አስተዳደሩን እየመሩ ያሉትን ሌተናል ጄኔራል ታደሰ ወረደን ስልጣናቸውን ያስረክቡን ሲሉም ዝተዋል። ከቀናት በፊት የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ቢሌኔ ስዩም ለቢቢሲ በሰጡት ቃል የጊዜያዊ አስተዳደሩ ፕሬዚዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት 2015 ደንብ መሰረት መሆኑን ተናግረው ነበር። በዚህ ምክንያት ውሳኔው ህጋዊ መሆኑን ፕሬስ ሴክሬታሪዋ በወቅቱ ገልጸዋል። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ባሳለፍነው ሳምንት በሰጡት መግለጫ ይህንን የህወሓት ቡድን የመፈንቅለ መንግስት እንቅስቃሴ ተቀባይነት እንደሌለው በመግለጽ ሊሞከር እንደማይገባ አስጠንቅቀዋል። የተሰጣቸውን ኃላፊነት እንደማይለቁ የገለጹት የጊዜያዊ አስተዳደሩ ፕሬዚዳንት የህወሓት ቡድን ከዚህ እንቅስቃሴው እንዲቆጠብ ሲሉም አሳስበዋል። ትራምፕ ኢራን አሜሪካ የሆርሙዝ ወሽመጥ እንድትከፍት መፈለጓን ሲናገሩ፣ እስራኤል ደግሞ በሊባኖስ የሚገኝ አንድ መንደር ላይ ጥቃት መፈጸሟ ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የመፈራረስ አደጋ የተጋረጠባት መሆኗንና የመሪዎቿን ሁኔታ እስክታውቅ ድረስም አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋን ተናግረዋል። ይህ በእንዲህ እንዳለ የእስራኤል ጦር በሊባኖስ በሚገኝ አንድ መንደር ላይ የሂዝቦላን ወታደራዊ መሰረተ ልማት ለማዳከም የታለመ ነው የተባለለትን ጥቃት መፈጸሙ ተነግሯል። ትራምፕ ኢራን አሜሪካ የሆርሙዝ ወሽመጥን እንድትከፍት መፈለጓን ሲናገሩ፣ እስራኤል ደግሞ በሊባኖስ የሚገኝ አንድ መንደር ላይ ጥቃት መፈጸሟ ተገለጸ። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥ የንግድ መስመር ክፍት እንዲሆን እንደምትፈልግም ገልጸዋል። ይህ በእንዲህ እንዳለ የእስራኤል ጦር በሊባኖስ በሚገኝ አንድ መንደር ላይ ያነጣጠረ ጥቃት መፈጸሙም ተነግሯል። ድርጊቱ በክልሉ ያለውን የፖለቲካ ትኩሳት ይበልጥ ከፍ ሊያደርገው እንደሚችልም ተገምቷል። ትራምፕ ትላንት ማክሰኞ ዕለት በማህበራዊ ሚዲያ ገጻቸው ላይ ኢራን የመፈራረስ አደጋ የተጋረጠባት መሆኗና የመሪዎቿን ሁኔታ እስክታውቁት ድረስ አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋንም ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ከኢራን ጋር መልእክቱን መቼ እንደተለዋወጡ ያልገለጹ ሲሆን ከቴህራን ወገንም የተሰማ ምላሽም ሆነ ማስተባበያም የለም። ኢራን የመፈራረስ አደጋ የተጋረጠባት መሆኗን ነግራናለች። የመሪዎቻቸውን ሁኔታ እስኪለዩ ድረስ ያንን ማድረግ ይችላሉ ብዬ አምናለሁ። የሆርሙዝ ወሽመጥን በተቻለ ፍጥነት እንድንከፍት ይፈልጋሉ በማለትም ገልጸዋል። ሮይተርስ ለዋይት ሃውስ በትራምፕ የማህበራዊ ልጥፍ ዙሪያ ላቀረበው ጥያቄ ምላሽ አላገኘም። ትራምፕ ኢራን ለሁለት ወራት የቆየውን ጦርነት ለመፍታት ባቀረበችው አዲስ የመደራደሪያ ሐሳብ ደስተኛ አለመሆናቸውን የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል ተናግረው እንደነበርም አይዘነጋም። ይህ በእንዲህ እንዳለ በሊባኖስና በእስራኤል ድንበር አካባቢ እየተካሄደ ያለው ግጭት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የእስራኤል መከላከያ ሰራዊት በአንድ መንደር ውስጥ የሚገኙ ህንጻዎችን ሙሉ በሙሉ በሚባል ደረጃ ማውደሙም ተገልጿል። እስራኤል ለወሰደችው ለዚህ ጥቃት እርምጃ ምክንያት ያቀረበችው የወደሙት ህንጻዎችና መላው መንደሩም በሊባኖስ ለሚንቀሳቀሰው የሂዝቦላ ታጣቂ ቡድን እንደ ምሽግና የጦር መሳሪያ ማከማቻነት ያገለግሉ ነበር የሚል መሆኑን አስታውቋል። ይህ ድርጊት በሊባኖስ በኩል ከፍተኛ ቁጣን የቀሰቀሰ ሲሆን በሲቪል መኖሪያ ቤቶች ላይ ያነጣጠረ ጥቃት ነው በሚል እየተኮነነም ይገኛል። በአንጻሩም የእስራኤል ወታደራዊ አመራሮች ጥቃቱ አስቀድሞ የታቀደና የሂዝቦላን ወታደራዊ መሰረተ ልማት ለማዳከም የታለመ መሆኑንም ጠቁሟል። በደቡባዊ ሊባኖስ የሚገኙ በርካታ መንደሮች ከዚህ ቀደም በተመሳሳይ ሁኔታ ከፍተኛ ውድመት የደረሰባቸው ሲሆን አሁን ያለው ሁኔታ የቀጠናውን ሰላም ይበልጥ አደጋ ላይም ጥሎታል። በሲቪሎች ላይ የሚደርሰው ሰብአዊ ቀውስ አሳሳቢ ደረጃ ላይ መድረሱን ተከትሎ የተኩስ አቁም ስምምነት እንዲደረግ ጥሪዎች እየቀረቡ ቢሆንም በድንበሩ አካባቢ ያለው የተኩስ ልውውጥና የአየር ጥቃት ግን ዛሬም እንደቀጠለም ይገኛል። ዓለም አቀፉ ማህበረሰብም በሁለቱ ወገኖች መካከል ያለውን ግጭት ወደ ከፋ ቀጠናዊ ጦርነት እንዳያመራም ስጋቱን እየገለጸም ይገኛል። በሌላ በኩል ደግሞ በመካከለኛው ምስራቅ የሚካሄደው ጦርነት ዳግም ሊቀሰቀስ ይችላል በሚል ስጋት የብሬንት ድፍድፍ ነዳጅ ዋጋም አሻቅቧል። ዛሬ ማለዳ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $111 መሸጡም ተዘግቧል። በአሜሪካና በኢራን መካከል እየተካሄደ የነበረው ውይይት በመቋረጡ የእስያ የነዳጅ ገበያ ዳግም ጭማሪ ማሳይቷል። ሰኞ ዕለት የብሬንት ድፍድፍ ነዳጅ በዋጋ በ3% ጭማሪ በማሳየት በበርሜል $109 መሸጡን ቢቢሲም ዘግቧል። ኒውዮርክ ታይምስ እንዲሁም በአሜሪካ አማካኝነት የነዳጅ ዋጋ ኢራን ጦርነት
ጦርነት ከጀመረችበት ጊዜ ጀምሮ በከፍተኛ ሁኔታ እያሻቀበ መሆኑንም አመላክቷል። ማክሰኞ ዕለት በአሜሪካ የነዳጅ ዋጋ በአማካይ በ4.18 በጋሎን ጭማሪ ያሳየ ሲሆን ይህም የሩሲያና ዩክሬን ጦርነት ከጀመረበት እንደ አውሮፓውያን አቆጣጠር ከ2022 ወዲህ ከፍተኛው መሆኑንም የአሜሪካ መገናኛ ብዙሃን ዘግበውታል። भाई